ኢትዮጵያ ለዘመናት ተንከባለው የቆዩና ጉዳይ ብሎ የሚመክሩባት አጋጣሚ አለማግኘቷ የሚገባትን ከፍታ እንዳትደርስ እንቅፋት ሆኖባት ቆይቷል። ተፈጥሯዊ የሆነው ለውጥን የመሻት የማህበረሰብ ጥያቄን ገሸሽ ያደረጉ ብሎም ከተለያየ ጎራ የሚደመጥ ሀገራዊ አጀንዳን ጆሮ ዳባ ልበስ ማለቱ ዋጋ ማስከፈሉ ግን አልቀረም። ይህንን ልምምድ በመቅረጥ ከልዩ ልዩ የማህበረሰብ ክፍሎች የሚነሱ ሀገራዊ ጥያቄዎች ምንድናቸው፣ ምን ሲደረጉ በሚለው ዙሪያ ሁሉን አካታች የምክክር መድረክም አስፈላጊነቱ እዚህ ጋር ይሆናል። መነጋገር ባለመቻሉ ተቀማምጦ ማውራት ባለመቻሉ እንግዲህ በትውልድ ቅብብሎች በሚመስል ልክ ዋጋ እየከፈለን ሀገር እየፈረሰ ትልልቅና ውድ የሚባሉ ለሀገር የሚጠቅሙ ትልልቅ ጭንቅላት ያላቸው ሐሳብ ያላቸው ወገኖቻችንን ያጣንባቸው የከፈልንባቸው ምዕራፎች በጣም ሰፊ ናቸው። መሬት ላይ ያሉ ችግሮቻችን መፍትሄ ሳያገኙ ነገር ግን መነጋገር ባለመቻላችን አሁንም ተመሳሳይ የሆኑ መንገዶችን እየከተለን ያንኑ ትናንት ያጣንባቸው መንገድ እየተከተለ መሄዳችን ብዙ ነገር አስከፍሎናል ብያምናለሁና እንደ ሀገር መነጋገር ጥያቄዎቻችን ወደ ጠረጴዛ ማውረድና መሬት ላይ ማስያዛችን ብዙ ነገሮቻችን የሚፈታ ያለፉት የተበላሹ ነገሮቻችን የሚያስተካክል ለነገ ትውልድ ተስፋ ሰጪ ሆነ ነገር እንደሚመጣ ማሳያ ነው ብያምናለሁ። ባለመመካከራችን በጣም ብዙ ችግሮችና ክሳራ ውስጥ የገባንበት ሁኔታ አለ። በእንደዚህ አይነት ሁኔታ ደግሞ ስንግባባ ስንነጋገር ስንቀራረብ ኢትዮጵያኖች ለቀጣይ አሁን ካለው ችግር ለማውጣት እጅግ በጣም ያግዛል ብዬ አስባለሁ። ይሄ ሀገራዊ ምክክር ደግሞ በእንደዚህ አይነት ሁኔታ ከሀገራዊ ምክክር ኮሚሽን ባሻገርም ዜጎች ባሉበት በጉዳዮቻቸው ለሀገራቸው ልማት ለሀገራቸው ሰላም ለሀገራቸው አንድነት የመከባበሩ ወይ ደግሞ እሴታችንን ለማስቀጠል ከታች ጀምሮ ከጎረቤት ከግለሰብ ከጓደኛ ጀምሮ ባሉበት እንትን ይሄ ውይይት መቀጠል አለበት ብዬ አስባለሁ። መሰል የምክክር መድረኮች አሁናዊ የሀገርን መልክ ለማወቅ ከማስቻል ባሻገር የተሻለች ኢትዮጵያን ለቀጣዩ ትውልድ ለማሻገር መሰረታዊ አበርክቶ እንደሚኖረው ነው የምክክር ሂደቱ ተሳታፊዎች የሚያነሱት። በአንድ ስብስብ ውስጥ ወደ 8 ግሩፕ አለ። 8ቱ ግሩፕ የየግሩፑ ሐሳቦቹ ተፋጭቶ ያመጣቸውን ሐሳቦች ፍሬሚንግ ሲሰራ አዎ ይሄ ይስማማናል ተቀብለናል አክሴፕት አድርገናል ብሎ ያንን አክሴፕት አድርጎ ሲሄድ ነው መጣው። ይባስ ብሎ ደግሞ አጠቃላይ ከ8 ግሩፕ ተውጣቶኛ ጋር በነበረው ስብስብ 200 ሰው አለ። የ200 ሰው ሐሳብ በሁለት ሰዎች ተገልጾ ጥቂት የማስተካከያ ሐሳቦች ካልሆነ በስተቀር ያንን ሐሳብ አጽድቆ የጋራ አድርጎ መሄድና ሁሉም የሆነ ለመፍትሄ መጓጓት ለውጤት መጓጓት ይሄ ድል መምጣቱን ወደ መሬት የሚወርድበት ነገር ወደ ማሰብ ሂደቱ እንጂ ከዛ ተቃራኒ ነገር አታየምና በቃ ይሄ ነበር አለመፍጠራችን ወደ መድረኩ አለመምጣታችን እንደዚህ አይነት ትንሽ ዋጋ ከፍለን ብዙ ለማስተካከል መሄድ የምንችልባቸው ድሎች ያሉ ወደዛ ለመግባባታችን ነበር ክፍተቱ መሆኑን የሚያሳይ በነበሩት መቀማመጦች አብረናቸው ተወያይተን አጥንተን ስላመጣን በተሳትፎ ላይ እንደውም በጥሩ መልኩ እውነትን መሰረት ያደረገና ጥናትና ምርምር ስልቶችን መሰረት ያደረገ አጀንዳዎች ይዘን መተናል ብዬ አስባለሁ። ከተሳትፎ አንፃር በዋነኝነትኛ ያመጣናቸው ሐሳቦች ከሀገራዊ ጉዳዮች ሆነው በተለይ ደግሞ በልዩነት ሴቶችን የሚመለከቱ ጉዳዮችን የሚያዙ ነበሩና ለእንደኔ እንደ አንድ ተሳታፊ ጥሩ ግብአት ሰተንበታል ብዬ እንደዚሁም ደግሞ አጀንዳዎቻችንን በግልጽ አቅርበናል ብዬ ማስብበት ተሳትፎ ነበር። አካል ጉዳተኛ ተቋም ወክዬ እንደመጣውኝ በተለያየ ክልል ላይ አሁን የሰላም እጦት የኛን አካል ጉዳተኞች ከሚገባ በላይ ማህበራዊ ኢኮኖሚያዊ ወይ ደግሞ እያንዳንዱ ማህበራዊ መስተጋብራቸው በጣም እየተበታተነብን ነው ያለውና ከፍተኛ ችግር ውስጥ ነው ያሉት። ይሄ አገራዊ ምክክር ደግሞ ይሄን አንድ ከማድረግ አገር ሰላም እንድትሆን ደግሞ የኛ ምኞት ነውና የሆነ ውጤት ይመጣል ብዬ ተስፋ ነው ማደርገው። መድረኩ በግልጽ ለማውራት ያልተደፈረባቸውና አይነኬ በሚል ተሸፍኖ የቆዩ አይነተ ብዙ ሐሳቦች ተንጸባርቆበታል ያሉት ተሳታፊዎቹ ይህም በእርግጥም ለለውጥ የተያዘውን ቁርጠኝነት አመላካች ነው ይላሉ። አይነኬ የሚመስሉ ወይም ደግሞ ምንም ቢነሱ የሆነ ነገር ያመጣሉ ብለህ የምታስባቸው ጥያቄዎች ሳይቀር ሐሳብ ሲነሱ ሰው ያንኑ ሐሳብ የሱም በሌላው እይታ ለማቅረብ ሲሞክር እንጂ የዛ ተቃራኒ ሆኖ ሌላ ስሜት ውስጥ ሲገባ እንኳን አታየውም። ሰው ላይ የነበረው ስሜት ይዛ የሆነ የኮንፊደንስ መሰማት የርግጠኝነትና በእርግጥ በድፍረት ውጤት ለማምጣት እየተሰራ ማሳያ እንደሆነ የዛ አይነት ስሜት እንዲሰማው ያደርጋልና ምንም የቀረ ነገር የለም። መጣሁት ለልጄ ነው ብዬ ነበር። ምክንያቱም እኛ ያለምናትን ኢትዮጵያ ሴት ልጄ እኔ ባለፍኩባቸው ችግሮች እኔ ባለፍኩባቸው ማነቆች እኔ ባለፍኩባቸው መሰናክሎች ውስጥ እንድታልፍ አልፈልግም። የተሻለ ኢትዮጵያ ለሴት ልጄ እንዲኖራት ስለምፈልግ ነው የመጣሁት ብያለሁ። ተስፋዬ ያ ነው። ከምክክር መድረኩ የሚወጡ ጉዳዮችም የኢትዮጵያን መጻኢ የለውጥ ጎዳናን የሚያቀኑ ዴሞክራሲያዊ ልምምድን የሚያጠነክሩ ስለመሆናቸውም ታምኖበታል። ሐሳብ ማዋጣት
ነጻነት አለ አደረጃጀቱም እሱንም ይፈቅድ ነበር ለምሳሌ የክልል ፕሬዝዳንቶች ለብቻ ነበር የነበሩት ፓርቲዎች የተለያዩ ፓርቲዎች በተመሳሳይ ሌሎች ማህበረሰብ ክፍል የሚወክሉ አንቂዎች ለብቻ ሚዲያዎች እንደዚህ ስለነበረ ሁሉም ሰው በየራሱ ሰርክል የሚያስባቸው ነገሮች እንዲያነሳ እድል ፈቅዶለታል ከዛም በኋላ ይሄ ተውጣጣው ሐሳብ ደግሞ በጋራ ሆነው የነሱ ወኪሎቻቸው ደግሞ የሚያዩበት ሁኔታ ስለነበረ ይሄም ጥሩ ነው ብዬ ነው ማስበው የመጨረሻው የተመረጡ ምን ይሆናሉ ሚል ሁላችንም ለመስማት ጓግተን እየተጠበቀን ያለ ነው በእርግጠኝነት መጨረሻ ላይ ተመርጠው የሚመጡ ጉዳዮች የኢትዮጵያን አጠቃላይ ተንሳይ የሚያረጋግጡ የወደፊት የመልማት አቅማችንን የሚያሳድጉ የዲሞክራሲ ስርዓቱን የሚያሰፉ ይሆናሉ ብዬ አስባለሁ ከምክክሩ ነጥረው የሚወጡ ሐሳቦችን በታለመለት ልክ ውጤታማ ይሆኑ ዘንድ አበክሮ የመስራት ኃላፊነቱ የሁሉም ነው መልእክታቸው ነው